ሰላም ጤና ይስጥልኝ ጓደኞች እንዴት አላችሁ ወይ? እኔ ያለው እግዚአብሔር ይመስገን ስራ ጤና ሁሉ ሰላም እኔ ጋር ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። በየሰሞኑ ጠፍቻለሁ፣ ቪዲዮ ሰርቼ አላቅም። ጸጉሬን ራሱ ምንም ነገር ተቀብቼ አላቅምና በጣም ከመጠን በላይ ድርቅ ብሏል። በጣም ነው የደረቀው። ትንሽ ስፖርት ነገር ጀምሬ ነበርና በዛ ምክንያት ቶሎ እየታጠብኩት በጣም ከመጠን በላይ ደርቋልና ይሄ ቅባት ሳይሆን ማስክ ነው። በጣም ለደረቀ ጸጉራችሁ የኔ ጸጉር ደረቅ የሚባል ራሱ አይገልጸውም። በጣም ደረቅ ነውና እንደዚህ ካልተንከባከብኩት ቅባት ካልተቀቦት ማበጠር ራሱ አልችልምና እንግዲህ ለኔ እንደዚህ በጣም ሲደርቅብኝ ከመጠን በላይ ሲደርቅብኝ የምጠቀመው ማስክ ነው። ሁሌም ነው የምጠቀመው። እሱን አብሬያችሁ ላሳያችሁ ብዬ ነው። እኔ ማጂክ ነው የምለው፣ ስሙን ማጂክ ነው የምለው። የሚያስፈልገን ካሮት ነው፣ የተቀቀለ ካሮት እንደ ጸጉራችሁ መጠን እኔ አንድ ካሮት ነው የተጠቀምኩት። አንድ ካሮት፣ አንድ ሙዝ። ይሄ በቃ በጣም ነው የሚያለሰልሰው። በቃ ልስልስ ነው፣ ስሙዝ ነው የሚሆነውና እኔ ጸጉር ማጂክ ነው የምለው። ቅጽል ስሙ ማጂክ ነው። ይሄ ደግሞ ኮንዲሽነርም ይሆናል፣ ሊቪንግ ኮንዲሽነርም ይሆናል፣ ማስክም ይሆናል። የፈለጋችሁትን ሶስት ነገር በአንድ የምትጠቀሙበት ነውና እኔ እንደ ሊቪንግ ኮንዲሽነር የምጠቀመዋለሁ፣ እንደ ማስክም የምጠቀመዋለሁ። ከማስክም ስሰራ እንደዚህ እጠቀመዋለሁና ካላችሁ ይሄን አድርጉበት። ከሌላችሁ ደግሞ ኮንዲሽነር ማድረግ ትችላላችሁ። ከዚህ አንድ ማንኪያ ክሬም፣ ማንኛውም ነገር ማለት ነው። አንድ ማንኪያ ትጠቀማላችሁ። አንድ ማንኪያ እርጎ። እኔ ከያንዳንዱ አንድ ማንኪያ ነው የማደርገው እንዳይበዛብኝ ነው። ጸጉራችሁ ብዙ ከሆነ ግን ማብዛት ትችላላችሁ። እዚህ ጋር 2 ማንኪያ ላድርገው። እርጎ ቆንጆ ስለሆነ 2 ማንኪያ እርጎ። ሌላ ደግሞ ካስተር ኦይል ወይም የጫቅማ ቅባት፣ እሱንም አንድ ማንኪያ የሚሆን አረጋለሁኝ። እናንተ ያላችሁ ነው መጠቀም። እዚህ ላይ አቮካዶ መጠቀም ትችላላችሁ ካላችሁ። አሁን አቮካዶ ነው ቢኖርኝ አቮካዶ አደረግበት ነበር፣ ግን አቮካዶ የለኝም። ይሄ ደግሞ ኮኮናት ቅባት ነው፣ ኮኮናት ቅባት። እሱንም 2 ማንኪያ ይበቃኛል። ሽታው በጣም ነው ደስ የሚለው። ይሄ ንጹህ ነው፣ ቨርጂኑ ነው፣ ምንም ሽታ የሌለው። የሆነ ሽታ አንዳንድ ኮኮናቶች ሽታ አላቸው፣ በጣም ያስጠላ ሽታና እሱ አይደለም። እንደገና ደግሞ ግሪሲሊን እኔ ታውቁ እንደሆነ አላቅም፣ ግሪሲሊን ለጸጉር እንደሚቀባ ታውቁ አላቅም፣ ግን ግሪሲሊን ለጸጉር ይሆናል። አልከፈትኩትም ነበርና ይሄ ግሪሲሊን ነው። ማንኛውም ይሄ ገላችን እግራችን የምንቀባው ግሪሲሊን የለም፣ በጣም ነው የሚያለሰልሰው። ጸጉራችን ውሃ ይዞ እንዲቆይ ያደርግልናል። እርጥበት ውሃ ማለት ሳይሆን እርጥበታማ እንዲሆን ሆኖ እንዲቆይ ያደርገናልና በጣም የደረቀውን ጸጉር ያለሰልሰናል። አንድ ሾርባ ማንኪያ ግሪሲሊን አርግና እነዚህን አንድ ላይ አርጌ እፈጫቸዋለሁ ማለት ነው። አብራችሁን ቆዩ። ይሄ ለኔ የጸጉር ማጂክ ነው ማለት ሌላ ምንም ስም የለውም። በቃ በጣም ነው የሚያለሰልሰው እና ለደረቀ ጸጉር በጣም ምርጥ ነው። ጸጉራችሁ ለደረቀባችሁ ለሚሰባበር በጣም ቆንጆ እንትን ነው። እሺ እዚህ ጋር ፈጭቼ ጨርሻለሁኝ። ያው እዚህ ጋር ቪዲዮ እንዳይረዝም ብዬ በደንብ አድርገን ከፈጨነው በኋላ ያው እንትኑ የሙዙም የካሮቱም ጸጉራችን ላይ እንዳይለጣጠፍ በደንብ አድርገን መፍጨት አለበት። እንደዚህ ካረግን በኋላ በቃ አያችሁት፣ እንደዚህ ቆንጆ ክሬም ሆኗል። ሽታው በጣም ነው ደስ የሚለው። ለስላሴው ምናምን ክሬምነቱም ጸጉራችን ላይ በደንብ ለመቀባት ያስችለናል ማለት ነው። በደንብ አድርጎ እንድንቀባ ያደርጋል። እንግዲህ ደግሞ ሰላም እንዴት ናችሁ ጓደኞች? ያላችሁ ወይ? እኔ ያለው እግዚአብሔር ይመስገን ስራ ጤና ቤተሰብ ሁሉ ሰላም፣ እኔ ጋር ሁሉም ሰላም ነው። እንግዲህ ዛሬ ጸጉሬ ምን እንደመሰለ አያችሁት፣ እንዴት እንደደረቀ አያችሁት፣ ምን እንደመሰለ አዩት እስኪ። አሁን ይሄንን የመሰለ ጸጉር እንደዚህ የደረቀ ቆይ ሙከየፉን ላጥፋው እንድንደማመጥ ሙከየፉን አጠፋሁትኝ ድምፁ እንዳይረብሽ እና እንደዚህ ድርቅ ብሏል። ጸጉሬን ታጥቤ ምንም አልተቀባሁትም። በዛ ምክንያት ደረቅ በቃ የሆነ ከደረቅ ውጭ አማርኛ ቢኖር እሱን ግለጹለት ማለት ነው። አሁን ጸጉር ያለበት ሁኔታና
ለፀጉሬ ማጂክ ይሆን። አሁን እንደዚህ አድርጌ ብትሆን እንደዚህ አድርጌ ሹሩባ ብሰራው እንደዚህ ባደርገው በቃ እስከዛሬ የለፈውት ሁሉ ገደል ገባ ማለት ነው። እኔ ደግሞ አላማዬና ቅዴ ምንድነው ፀጉሬን ማንከባከብ፣ ፀጉሬን ወርዶ ብሎ እዚህ ድረስ ማድረስ ነውና ያን አላማዬን ደግሞ አልስትም። ሴቶች አላማችሁ እንዳትስቱ፣ ፀጉራችሁን ተንከባከቡ እና ፀጉራችንን አሁን ወደ ህይወት እንመልሰው። አሁን ህይወት አልባ ሆኗልና ወደ ህይወት ወዳለው ነገር እንመልሰው። እስኪ እንግዲህ እንደ ሁልጊዜው እንደተለመደው ፀጉራችን እናስይዛለን። ያው እኔ ሁሌም ፀጉሬን ዛሬ እንኳን አላበጠረውም፣ ለማበጠር አልሞክርም። ምክንያቱም አበጠርኩት ማለት በቃ ተበጣጠሰ፣ ሲወድቅ አየሁት ማለት ነው። እና እሱ ደግሞ ነርቭስ ነው የሚያደርገኝ። እና አንድ የምነግራችሁ ሚስጥር ግን ማለት ነው እመቤቴን ፀጉሬ ከጀመርኩት 2 ወሬ ነው። እኔ እዚህ ሀገር ከመጣሁ 2 ወሬ ነው። 5ኛው ወር ላይ ነው የመጣሁት እና አሁን ደግሞ 7ኛው ወር ጀመርን ማለት ነው። እና በ2 ወር ይሄ ፀጉሬ ሞላ። እውነት እኔ በውሸት መቼም አይማልማ። እኔ አልምልም፣ በውሸት አላውቅም። ልታምኑ ላታምኑ ትችላላችሁ። ግን ይሄ ፀጉሬን እንደዚህ ሳስይዘው ይሄ ክፍተቱ ይታይ ነበረ በፊት። አሁን ግን ፀጉሬ ሞላ። የምሬን ነው። እውነት ለውጥ አለውና ፀጉራችሁን እንደኔ እንደውም አስቸጋሪ ፀጉር አለ ብዬ አላስብም በዚህ ምድር ላይ። ፀጉራችሁን ተንከባከቡት። አያድግም ብላችሁ ተስፋ የቆረጣችሁ የሰነፋችሁ፣ እንደኔ ደግሞ ለራሱ ሰነፍ የለም። ግን ውሃ ነው። ምን ጊዜም ስታበጥሩ ውሃ ተጠቀሙ። ውሃ ጓደኛችሁ ይሁን፣ ግዴታ ነው። ውሃችሁን በደንብ አድርጋችሁ ወይ ለሙቀቷ ራሱ አሪፍ ነው እና በደንብ አድርጋችሁ ካበሰበሳችሁ በኋላ ከዛ አሁን የሰራነው ማስካችን አያችኋት። እስኪ አቅልበል በዚህ ሁኔታ ደርሳለች ማለት ነው። ስለዚህችን እየቆጠርን ቁጥብ እያደረግን ክፍል እያደረግን ቶሎ እንቀባታለን ማለት ነው። ይሄ የፀጉር ማጂክ ነው፣ ሌላ ስም የለውም። በቃ ማጂክ በሉት። ለስለስ ነው የሚያደርገው፣ ድብን ነው የሚለው። በቃ ፀጉራችሁ ሙትት ድብን ድምድ ነው። ጠላታችሁ ድብን ይላል፣ ድብን ነው የሚለው ፀጉራችሁ። እና ፀጉሬ ለውጥ ስላለው ስላየሁበት በጣም ደስ ብሎኛል። እንክብካቤ 2 ወር ነበረ፣ ለ2 ዓመት ለመሆን ወስኛለሁ። ድሪም ግን አሁን ደግሞ ውሳኔን በደንብ አድርጌ አጥብቄዋለሁ፣ ጥብቅ አድርጌ ይዤዋለሁ፣ አልላቀቅም። እና እናንተም ተስፋ እንዳትቆርጡ ጀምሩ፣ ፀጉራችሁን መንከባከብ ጀምሩ። በቃ ጀምሩ። ፀጉራችሁ መበጣጠስ እስካላቆመ ድረስ ያድጋል። እውነት ያድጋል። የኔ አሁን አይበጣጠስም። ሳበጥር ራሱ በኮንፊደንስ ነው። በፊት አሁን ሳበጥር አካባቢ ቆሎ ነው የሚመስለው፣ የፀጉር ቆሎ ነው የሚረግፈው። አሁን ግን የለም። እሺ የለም፣ እንደዛ የለም። እና ፀጉራችሁን ተንከባከቡት። ይሄ የሱሱ የበቀሉ ቅባት ምናምን እያላችሁ ተስፋ ትቆጥሩ። በራሳችሁ ቤታችሁ ዝግጅት እያደረጋችሁ የምትበሏትን ነገር ቁጥብ እያደረጋችሁ ቅንስ እያደረጋችሁ ፀጉራችሁን ተንከባከቡት ውዶች። እባካችሁን ይሁት። አሁን እንደዛ ይሞተው ፀጉሬ፣ እንደዛ ይቆመው ፀጉሬ ያያችሁት? ይሁት እስኪ በእናታችሁ ይሁት እስኪ ይሁት ሲፍታታ በፀጉሬ ራሱ ይሁት እስኪ ከኋላ ታያችኋል። ፀጉሯ ወርዶ ከአንገቷ በላይ የሚለው ፀጉሯ ወርዶ ከጆሮዋ በታች ይሆናል። አሁን እንግዲህ ከፈጣሪ ጋር ደግሞ ፀጉሯ ወርዶ ከደረቷ በታች የሚለውን ለመዝፈን ያብቃን። ዛሬ ግን እኔ በውጤቴ ደስ ብሎኛል። ከ3 ወር አሁን እንግዲህ 3 ወር ቻሌንጁን ደግሞ 1 ወር ነው የቀረን። ከ1 ወር ከፍተኛ እንክብካቤ በኋላ የት እንደደረሰ አሳያችኋለሁ። አሁን ግን ለጊዜው እዚህ ጋር የዚህ ለውጥ በጣም አይቼበታለሁ። መበጣጠሱ ቆሟል። አሁን እኔ ፀጉሬ አይበጣጠስም። ለምን? ልክ እንደዚህ ሲደርቅብኝ ቶሎ ብዬ ነፍስ አድን ስለምጠቀምለት፣ ይሄ ነፍስ አድን በሉት ለፀጉሬ። ይሄ ነፍስ አድን፣ ይሄ ክሬም ነፍስ አድን በሉት። እናንተ ደግሞ ካላችሁ እናንተ የምታገኙ ከሆነ እንትን አድርጉበት። ሬት አቮካዶ ነው። አሁን አቮካዶ ነበረኝ ግን ተበላሸ፣ ጠቆረና እሱን ታውቁትኝ። አቮካዶ ሬት ብታረጉበት ደግሞ ኦ ማይ ጋድ የሚለው ሙዚቃ ትዘፍኑለታላችሁ ማለት ነው። እና ይሄ ነፍስ አድን፣ የፀጉር ነፍስ አድን ብላችሁ ያዙት። ክሬሙ ከሌላችሁ ኮንዲሽነር አድርጉበት። ኮንዲሽነር ከሌላችሁ ደግሞ ብቻውን አድርጉበት። ችግር የለውም። ክሬሙ ማለት ነው የሚያጣላ ነገር አይደለም። ግን በደንብ ስሙዝ ያደርገዋል። በደንብ ሽታው ራሱ ያበደ ነው የሚሆነው። እሺ ግሪሰል ደግሞ አትፍሩ። እውነት ግሪሰል ይደረጋል ፀጉር ላይ አትፍሩ።
ለስለስ ስለሚያደርገው በቃ እርጥበቱን ይዞ እንዲቆይ ነው አሁን የሚያደርገው። እሺ አትፍሩ። ግሪሲሊን ተቀብታ አርጉበት። ግሪሲሊን ለገላ ብቻ አይደለም ለፀጉርም ለምንም። አሁን አንዳንድ በድርጅት የሚገዙ ሻምፖዎች ላይ ራሱ ሻምፖ ላይ እንኳን የለም ቅባቶች ላይ ክሬሞች ላይ ራሱ አሁን ስታነቡት ከኋላ ግሪሲሊን ይጨምሩበታል። ግሪሲሊን የሚል ጽሑፍ አለው እና ግሪሲሊን ትልልቅ ድርጅቶች ራሱ ይጨምራሉ እና ሳትፈሩ ሳትሳቀቁ ተጨምሩበት ፀጉራችሁ ላይ እላችኋለሁ። እንደዚህ ያደረጋችሁ ያው ሁሌም እንደምናግራችሁ በቁመቱ ነው የሚቀባው። ዝም ብላችሁ እንዳትለድፉት። እኛ ፀጉራችንን መንከባከብ ነው በቃ ልጃችን ነው ፀጉራችን። አሁን እኛ ስደት ላይ ልጆቻችንን ጥለናል የመጣ ነው በፀጉራችን እየተጽናናን ፀጉራችንን መንከባከብ ያለብን። በልጄ የምትካውን ፀጉሬ ነው ልጄ ማለት ነው። ልጄን ሳያሳድጋል እኔ ፀጉሬን አሳድጋለሁ። አይ ህይወት እንደዚህ ናት እንግዲህ ምንም ማድረግ አንችልም። ህይወት እንደዚህ ናት ምንም መደረግ አይችልም። እና እንደዚህ ያደርጋችሁ ስርስሩን ማሳጅ በደንብ አድርጋችሁ ሙቀቱ ግን እንዴት ያደርጋችሁ ደግሞ እኛ ጋር እኮ መተንፈስ አቃተኝ። አሁን እኔ ትንሽ ደቂቃ አሁን ኤሲውን ባጠፋው መተንፈስ ሁሉ ነው ያቃተኝ። በጣም ከባድ ሁኔታ ነው ይሄ። ግን እስከ መቼ ነው? እስከ 8ኛው ወር ምናምን አይቀንስም ብላችሁ ነው? ትምህርት ሲከፈት ቢቀንስ እንጂ በጣም ነው የሚያደክመው ሙቀቱ። በተለይ አዲስ ለመጣችሁ ማለት እኔ እንኳን ለምጄዋለሁ በእርግጥ ከዚህ በፊትም የኖርኩበት ስለሆነ፣ ግን አዲስ ገና ለአረብ ሀገር አዲስ ለሆናችሁ ልጆች ግን እርግጠኛ ነኝ በጣም እንደሚከብዳችሁ። አይዟችሁ እንግዲህ እንጀራ ነው ህብዝ ነው እዚህ ህብዝ ነው የሚባለው ለኛ ለሀገራችን እንጀራ ነው። አማርኛው ጠፋ። ለምንድን ነው ለሌላው ሀገር ደግሞ ህብዝ ነው፣ ለዚህ ደግሞ ህብዝ ነው እንደዚህ የሚያደርገን። ምን ማድረግ አለብን? ምን ማድረግ እንችላለን? እንቃጠል እንጂ። አይ በደንብ አድርጋችሁ ልድፍ ነው ልድፍ ስርስሩ ልድፍ። ከዛ ይሄንን 4 ሰዓት 5 ሰዓት 6 ሰዓት እንደፈለጋችሁ የእናንተ እንደተመቻችሁ ማድረግ ትችላላችሁ። እኔ በብዛት 4 ሰዓት 5 ሰዓት ነው የምጠቀመው። ይሄን ቀበተል አሁን እንደዚህ ደግሞ እንዳለ ማለት ነው ስፖርት ብትሰሩ እስቲም በነፃ ማርያምን። አሁን እኔ እንደዚህ አድርጌ ስፖርት ሰራለሁ። በነገራችን ላይ ስፖርት እየሰራሁ ነውና ስፖርት ስሩ። እዚህ ሙቀቱም ይሁን ዶሮዎቹ ይሁን ያው እዚህ ሀገር በብዛት ዶሮ ነው የሚበሉት ታውቃላችሁና ዶሮዎቹ ይሁን አይታወቅም። ክትባት እንደተከተበች ዶሮ ባንዴ ነው ቡፍ የምንለው። አሁን እኔ በ2 ወሬ ምን ያህል ኪሎ እንደጨመርኩ ፈጣሪ ነው የሚያውቀው። ቡፍ ነው ያልኩት በቃ ኩፍ እንደ ሰላም ነው። እኔ ልጅ ደግሞ ጠላቴ ውፍረት ማለት የኔ ጠላቴ ማለት ነው። አብሾ ሁሉ ነው የሚነሳው። ስወፍር አልወድም። በቃ ቴንሽን ነው የምሆነው፣ እንቅልፍ ነው የማጣው። የማየው የማስበው ይሄ ላብ አይደለም ውሃ ነው የማየው የማስበው ሁሉ ስፖርት ነው። በቃ አሁን ስልኬ ቢፈተሽ ስፖርት፣ ዮጋ እና ሌላ ነገር የለም። እና ፀጉሬንም እንትን ማስክ ሳልጠቀመው የቆየሁበት ምክንያት እሱ ላይ ትኩረት አድርጌ ነው። ፀጉሬን አላማዬን ያስረሳኝ ይሄ አላማ ቢስ። እና ስፖርት ስሩ፣ ለጤንነት ጥሩ ነው። በተለይኛ ለሴቶች እድሜያችሁ ወደ 30 ጠጋ ያላችሁ ሰዎች ሚስጥር ነው። እኔ 23 ነኝ። እኔ 23 ነኝ። ዘንድሮም ከርሞም የዛሬ 10 ዓመትም 23 ነኝ። ወንድ አባቱ ያነቃንቀኝ እንዴ! እና 23ቶች እንደኔ 23ቶች ማለት ነው። እንደኔ 23 ላይ የቆማችሁ ሰዎች ስፖርት ስሩ፣ ውሃ ጠጡ። ነግሬያለሁ። በኋላ ኢትዮጵያ ስትሄጂ ባሌ ከዳኝ ለባላችን ብለን አይደለም ቀረውበት እንዴ ይቀልዳል እንዴ? እስኪ ወንድ አባቱ ነው ይክዳኝ፣ ወንድ ነው እስኪ ይክዳኝ። ግን ለራሴ ውፍረት ስወፍር ስለማልወድ ስፖርት እየሰራው ነው እና ዳይትም እያደረኩ ነው። እንዳሳያችሁ የምትፈልጉ ከሆነ የምሰራውን ስፖርት ምግብ ምናምን እንደዚህ ስበላ ስፖርት ስትጀምሩ መብላት እንዳለባችሁ ምናምን ማወቅ የምትፈልጉ ከሆነ ንገሩን ኮሜንት ላይ። እኔ ለእናንተ ማልሆነው የለም እንትን አላላችሁ ቀርጽላችኋለሁ፣ አሳያችኋለሁ። እውነት ግን ስፖርት ስሩ። ስፖርት እንኳን ባሰሩ ትልልቅ ስፖርት እንደዚህ ቢደብራችሁ እንኳን ቢያሰላቻችሁ እንኳን ዮጋ ስሩ። ማለት ዮጋ ያው አንዳንድ ሰው ከእምነት ጋር የሚያገናኘው አለ። ግን ያው እኔ ከእምነቱ ጋር ሳይሆን
ራሴን የምጠብቅበት ወይም ደግሞ ሰውነቴን ጤናዬን የምጠብቅበት ነው መሆን ያለበት እና ነገ ኢትዮጵያ ሲሄድ ልጄን ሳጫውት እንዳሮጊት ሰው ነው ከካካ እንዲል አልፈልግም። በቃ እሷ እንደምትሮጠው እኔ መሮጥ እፈልጋለሁ። ስለዚህ ለዛ ስል ስፖርት እሰራለሁ። በጣም ለፈለፍኩባችሁ። ሙቀቱ ነው፣ አትፍረዱብኝ። የሚያስለፈልፈኝ እንደዚህ ሙቀት ነው እና እንደዚህ አድርገናል። ፀጉራችንን ይኸው በደንብ አድርገን ተቀብተናል። እንደዚህ አድርጌ ለ4 ሰዓት ለ5 ሰዓት ለ6 ሰዓት አላውቅም እስከመቼ እንደተመቼ ብቻ አቆየዋለሁ። ግን አላድርበትም። እኔ ፀጉሬን የሆነ ነገር ተቀብቼ ስተኛ እንቅልፍ ስለማይወስደኝ እታጠበዋለሁኝ። ስትታጠቡ በተመቻችሁ። በተረፈ ግን በእናታችሁ ሻምፖ አትጠቀሙ። እውነት ማለት ሻምፖ እንኳን ከተጠቀማችሁ ድንገት መጨረሻውን በሳሙና አለቅልቁት። ለምን ሻምፖ ነው እኔ እንደዚህ ፀጉሬ የሚያደርቀው። በሻምፖ የታጠብኩ ቀን በቃ ፀጉሬ ፎጣ በሉት በቃ ጭጭጭጭጭ ነው የሚለው እና ሻምፖ ለኛ አይሆንም። ወይ ደግሞ እስኪ የሆነ ሻምፖ አለ እሱን አመጣላችኋለሁ ለኛ ፀጉር የሚሆን ምን ነበረ ስሙ ሮያል ነው። ሮያል ሆኖ ከለሩ እንትን ነው ብርቱካን ከለር ነው እና እሱን ተጠቀሙት። እሱ አሪፍ ነው ለኛ። ቆይ እስኪ እኔ አመጣዋለሁኝና አሳያችኋለሁ። ለኛ ፀጉር የሚሆን የማያደርቅብን ማለት ነው፣ የሚያለሰልስልን የማያደርቅብን። ለምን ይሄ ሁሉ የማስክ እየተጠቀምን ግዴታ ሻምፖ ያስፈልገናል። እኔ ራሱ እንትን ይለኛል፣ ግን ሻምፖዎች መምረጥ አለብን። በጣም የሚያደርቃለ፣ በጣም የማያደርቃለ፣ ሰልፌት ፍሪ ይሆናል፣ ያልሆናል። እነሱ ነገር አመጣላችኋለሁ። እስካሁን ስለተከታተላችሁኝ በጣም አመሰግናለሁኝ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን። እወዳችኋለሁ። መልካም የሥራ ጊዜ ይሁንላችሁ ባይ